አሁኑኑ ሻንጣህን ይዘ ከዚህ ቤት እንድትወጣ እፈልጋለሁ። እኔ ዲናን እንጂ ያገባሁት ወንድሟን አይደለም። ቶሎ ብለ ውጣልኝ በማለት ባርኮንን ከቤት አባሮት ይገኛል። ንጹና ዶክተር ርብቃ ደስታቸውን እያከበሩ ይገኛሉ። ሰላም ፋሚሊዎቼ፣ ሰላማችሁ ብዝት ይበልላችሁ። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በፍቅር እየጋበዝኳችሁ፣ በባለፈው ክፍል ትንሽ ላስታውሳችሁ። ዲና በእንቅልፏ ተኝቷ እጅግ የሚያስፈራ ህልም እያየች ነበር ክፍሉ የተጠናቀቀው። አብርሃም ሽጉጥ ሲተኩስባትና ሁሉም ነገር ግልጽ እየወጣባት ሳለ ነበር ክፍሉ እየተጠናቀቀው። ሆኖም ከእንቅልፏ ስትነቃ ህልም ነበረ። ህልሙንም ቁጭ ብላ እያሰበች እያለ ሰውየው ይደውላል። ሰውየውም ይደውልና ወይዘሮ ዲና እንዴት ነሽ? ደህና ነሽ ወይ? በማለት ይላታል። እሷም አንተ ምንድነ ማነክ ብላ ስትለውም ለባልሽ የላኩለትን ደብዳቤ አይተሻል አይደል ብሎ ሲላትም አዎ ምንድነው አንተ ከኔ የምትፈልገው? ምን እንዳደርግልህ ነው የምትፈልገው? አደርግልሃለሁ፣ ከዛን ከህይወቴ እንድትወጣ ነው የምፈልገው በማለትም ስትመልስለት እሱም አሁን ወደ ትክክለኛው መንገድ መተሻል፣ እኔ ምን እንደምፈልግ እኔ ራሴ አሳውቅሻለሁ በማለትም ሲጠይቃት አሁኑኑ ነው የምፈልገው፣ ገንዘብ ነው የምትፈልገው? 100,000 200,000 ምን ያህል ብር ነው የምትፈልገው ብላ ትለዋለች። እሱን ከስጦታ ጋራ የምነግርሽ ይሆናል ብላ ትላለች ብሎ ይላታል። እኔ ካንተ ስጦታ ምንም አይነት ነገር አልፈልግም፣ አሁን የምትፈልገውን ንገረኝ በማለትም ስትጠይቀው ግንፍል አትበይ፣ ካልሆነ ደግሞ ከነ ልጆችሽ ለአብርሃም እልክለታለሁ፣ ከዛም መጨረሻውን ታውቂዋለሽ አይደል በማለትም ሲላት ስለዚህ የምትፈልገውን ንገረኝና ከህይወቴ ንቅል ብለው ውጣ ብላ ስትለውም እሱን አንቺ ነግረሽኝና አንቺ የምትፈልጊው ሳይሆን የምፈልገውን እነግርሻለሁ ብሎ እጅግ በመሳቅ እያላገጠባት ስልኩን ይዘጋባታል። እሷም እጅግ በጣም ትናደድና ንጹን ከዚህ ቤት ማውጣት አለብን፣ እሷ ከዚህ ቤት የማትወጣ ከሆነ ነገሮች አይሳኩም፣ ስለዚህ አብርሃም ሳይመጣ ከዚህ ቤት እናስወጣታለን፣ ጥሩ ሀሳብ መጥቶልኛል በማለት ሀሳቧን ታስባለች። ሆኖም ንጹ ደግሞ ከሳቤላ እናት ጋራ ሆነው ልትሸኛት ወጥታ ነበር። የሳቢላም እናት እንግዲህ አብረው አድረው ከነጋ ትሸኛታለች። ሳቢላንም አይዞሽ እንዳይከፋሽ ተመላልሼ እመጣለሁ፣ እኔ እንደዚህ እንዲከፋሽ በፍጹም አልፈልግም፣ እኔ እንድመጣ የምትፈልጊ ከሆነ ሳቂልኝ ብላ ትላታለች። እሷም እንዴት አንቺ የሽ ልስቅ እችላለሁኝ እኔ ከፍቶኛል ብላ ስትላትም ከቤትሽ ለምንድን ነው የምትሄጂው በማለትም ስትጠይቃት አይ እመጣለሁ እኮ ልጄ የትም አልሄድም፣ አሁን አንቺ ለእናትሽ ብለሽ ሳቂላት ብላ እንደምንም ፈገግታ አስብላታለች። ንጹንም እንግዲህ ታመሰግናታለች። የእናትነትን ወግ ስለሰጠሽኝ፣ ጥሩ ሌሊት እንዳሳልፍ ስለረዳሽኝ በጣም አድርጌ ነው የማመሰግንሽ ብላ እንግዲህ ተቃቅፈው ሰላም ተባብለው ይለያያሉ። በዚህንም ሰዓት እንግዲህ ዲናና ባርኮን ከፎቅ እያዩቸው ነበር። ዲና ፎቅ ሆና እያየች እያለ ባርኮን ይመጣል። ባርኮንም ገና ስታየው ይቅርታ አድርግልኝ፣ ማታ አስቀየምኩ አይደል? እንዴት ነው አሁንስ ንዴትሽ ወጥቶልሻል ወይ ሲላት አይ የማታውንስ አበዛውት በጣም ብላ ስትለውም አይ በእኔ ላይ ማንኛውንም ነገር ማድረግ ትችያለሽ፣ ምንም አላበዛሽውም የኔ ፍቅር ብሎ ያበረታታል። ምን እያየሽ ነው ካዳየሽ ያለሽው ብሎ ሲላት እነኛን ቆሻሻዎች እያየው ነው ብላ ትለዋለች። እሱም ያይና አሁን በጣም ጥሩ አሳብ ይዤ መጥቻለሁ ብላ ትለዋለች። ምንድነው የኔ ፍቅር ብሎ ሲላትም ንጹን ከዚህ ቤት ማውጣት አለብን ብላ ስትለውም እንዴት አድርገን ነው የምናወጣው በማለትም ሲጠይቃት አሁን ላይ አብርሃም ሳይመጣ ከዚህ ቤት የምናስወጣበት ሀሳብ ይዤ መጥቻለሁ ና ላሳይ
በኋላ ደግሞ እንደባለፈው ችግር እንዳይፈጠር ብሎ ሲላትም ምንም አይነት ችግር አይፈጠርም፣ ይሄንን እንኳን አብርሃምም ይቀበለናል እሱም ራሱ ያምነናል ብላ ትለዋለች። እሺ ካልሽኝ ንገሪኝ ብሎ ሲላት ልነግር ሳይሆን ና ላሳይ ብላ አብርሃም ያስቀመጠውን ብር ታሳየዋለች። አብርሃም ለአንዳንድ ችግሮች ይሄንን ብር አስቀምጧል። ስለዚህ ይሄንን ብር አንስቼ የእሷ ቦርሳ ውስጥ አስገባለሁ። ከዛም በኋላ ብሩን ለምን እንደሰረቀች እንጠይቃታለን። ሌባ እንደሆነች ሲያቅ ደግሞ አብርሃም ቦታ አይሰጣትም፣ ያኔውኑ ከዚህ ያባርራታል በማለትም ትነግረዋለች። እሱም እንግዲህ እንደዛ በምትለው ሰዓት አይ እንደዛ ከሆነ ትክክል ነው፣ እሺ በቃ በማለትም እንግዲህ ብሩን ይይዙና ወደ ንጹህ ክፍል ይሄዳሉ። ንጹህ ክፍልም እንደደረሱ ብሩን ያወጣና የእሷ ቦርሳ ውስጥ ያደርጋሉ። የእሷ ቦርሳ ውስጥም አድርገው ተደስተው በቃ አሁን ይሳካልናል፣ ከዚህ ጥርግ አድርገን እናባርራታለን ብለው ወደ ሳሎን እየመጡ እያለ ንጹህም እንግዲህ ማርዳን ሸኝቷ እየመጣች ነበረ። አይን ላይ ይተያዩና ይደነግጣሉ። ዲናም በዚህ ሰዓት ልጄ ይሄንን ነገር ማየት የለባትም፣ ስለዚህ ልጄን ይዘሃት ወደ ውስጥ ግባ፣ እኔና ንጹህ የምናወራው ነገር አለ ብላ ስትልም ሳቤላም እኔና ንጹህ እኮ ልናጠና ነው፣ ምንድን ነው እሱ ብላ ስትልም አይ አንቺ ወደ ውስጥ ግቢ ብላ ትላታለች። እሷም እንግዲህ እሺ በማለት ወደ ውስጥ ትገባለች። እሷም ወደ ውስጥ በምትገባ ሰዓት ንጹህ ይዟ ወደ ክፍላት ሄድና ለምንድን ነው እየሰረቅሽው? አንቺ ጭራሹኑ ከአብርሃም ትሰርቂያለሽ እንዴ? እንዴት ነው ከአብርሃም የምትሰርቂው? በማለት ታፋጥታታለች። ምንድን ነው እየሰረቅኩት? እንዴት ነው ከቤቴ የምሰርቀው? ብላ ስትላትም እና አሁን ጥፋትሽን ልታምኚ ብዬ ምጠይቅሽ መስሎሻል አንቺ ሌባ? በማለት እንግዲህ በጥፊት መታታለች። ዲና ምን እየሆንሽ ነው ያለሽው? ብላ ስትልም የአብርሃምን ብር እየሰረቅሽው አንቺ ነሽ በማለት ትላታለች። እኔ ምንም አይነት ነገር አልሰረኩም፣ ምንም የወሰድኩን ነገር የለም ብላ ስትላትም ወደ ክፍል ትወስዳትና እንግዲህ እጅግ ትጮባታለች። እሷም በፍጹም አልወሰድኩም እያለች እያለ አብርሃም ድንገት ይመጣል። አብርሃምም በሚመጣ ሰዓት ገና እንደመጣው ገና ለገና መጫጫው ጀመራችሁ በማለትም እንግዲህ ጩኸቱን ያዳምጣል። እሷም ምንድን ነው እየተፈጠረ ያለው? እኔ ምንም አይነት ነገር አልሰረኩም እያለችን ብትል አብርሃም ይደርስባቸዋል። አብርሃምም ምን እየሆናችሁ ነው? ምንድን ነው እሱ? በማለትም ሲጠይቃቸው ንጹህ ገንዘብ ሰርቋ ነው ብላለች። እሷ ናት የሰረቀችው። ስለዚህ ሰርቋ ደግሞ አልሰረኩም ትላለች። እንዴት ነው የምሰርቀው? ንጹህ አትሰርቅም፣ ይሄንን ነገር አታደርገውም። እኔ ከራሴ በላይ ነው የማምናት። ስለዚህ እንዴት ነው እሷ ሰረቀች የምትዩ? በማለትም ሲናገራት እሷም ከዚህም በፊት ታውቃለህ አይደል የእጅ አመል አለባት፣ ስለዚህ እራሷ ናት የወሰደችው፣ እረሳከው እንዴ ከዚህም በፊት ያደረገችውን ብላ ስትለውም አብርሃምም ወደ ኋላ ተመልሶ ማስታወስ ይጀምራል። አብርሃምም ከዚህም በፊት እንግዲህ ንጹህ እናትና እህቷን ሰላገቱባት ሌባ ሳትሆን አብርሃም እኔ ነኝ የሰረኩት፣ እኔ ነኝ እንዲሰርቁ ያደረኳቸው በማለት እያለቀሰች የነገረችውን ያስታውሳል። እሱንም ካስታወሰ በኋላ በባለፈው ጊዜ ቁልጭም አንተ ሞኝና በግነህ እንዴት የሚደረገውን ነገር እቤትክ ውስጥ ምንም ነገር አታውቅም፣ በጣም መጥፎችና መርዞች ሚስትክና ወንድሟ ነው ይሄንን ነገር ሁሉ እያደረጉ ያሉት። ንጹህንም በባለፈው አስፈራርተዋት ነው እናትና እህቷን አግተውባት ሌባ ያስባላት። ስለዚህ አንተ ምንም ነገር የምታውቀው የለም ብሎ የነገረውን ያስታውሳል። እሷም እንግዲህ በዛኑ ሰዓት
አሁንም እሷ ናት የሰረቀችው በማለት ትናገራለች። አብርሃምም እንዴት ከዚህ ሁሉ ሰው ንጹህ እንደሰረቀች እርግጠኛ ወልሽ? በምንስ ነው እርግጠኛ የሆንሽው? ብሎ ሲላትም አሁን እዚህ ውስጥ ነው አይደል የደበቅሽው? በማለት ሻንጣውን መፈተሽ ትጀምራለች። ሻንጣውንም በምትፈትሽበት ሰዓት ብሩን ታጣለች። ዲናም እጅግ ትደነግጣለች። ብሩ የት ሄዶ ነው? በገዛ እጄ አስቀምጬ ምን አይነት ሰይጣንስ ነው የወሰደው? በማለት እንግዲህ ስትደናገጥ ብሩንም ያጠዋል። ብሩን ወይስ አምጪ አምጥተሽ እዚህ ቦርሳ ውስጥ አስገብተሽ ነው ንጹህ ሰርቋለች ልታስቢ ያልሽው ወይስ ምንድን ነው? በማለት እንግዲህ አብርሃምም እጅግ ይቆጣታል። ንጹህ እኔ አልሰረኩም በማለት ብትናገርም እሷም ራሷ ናት እየሰረቀችው የእጅ አመል አለባት ብላ ስትልም አብርሃም በሉ እናንተ ሁለታችሁን ማናገር እፈልጋለሁ በማለት ዲናንና ባርኮንን ወደ ሳሎን ይዟቸው ይሄዳል። እሷንም እንዴት ነው እንደዚህ የምታደርጊው? ንጹህ ሰረቀች የምትዩ? ይሄ የራሳችሁ ተንኮል ሀሳብ ነው። እሷን ከዚህ ቤት ለማውጣት ነው። ይሄን ያህል ንጹህን ለምንድን ነው የጠላቿት? በሁለታችሁ መካከል ትልቅ ሚስጥር አለ ማለት ነው በማለትም ይናገራል። በዚህንም ሰዓት ዲናና ባርኮን እጅግ ይደነግጣሉ። እነሱም በመደንገጣቸው ምንድን ነው እየተፈጠረ ያለው በማለት በጣም ይደነግጡና እንዴት ነው አብርሃም እንደዚህ የማደርገው? እራሷ ናት በባለፈው እንደዛ ስታደርግ ስላየውኝ ነው እንጂ እንዴት ነው እንደዚህ አይነት ነገር የምናደርገው? እንዴት ካዳ እዛ ቦርሳ ውስጥስ ሄደሽ ልትፈልጊ ይቻልሽ? ሌላ ቦታስ እንዴት አልፈለግሽም? ራስሽ አስቀምጠሽ እሷን ሌባ አስብለሽ ከዚህ ቤት ለማስወጣት ፈልገሽ ነው ብሎ ይላታል። አብርሃም እንዴት እንደዚህ ትናገረኛለህ ብላ ስትለውም ካዳ ከዚህ ሁሉ ሰው እሷ ላይ እንዴት ልትጠራጠር ይቻልሽ? በማለት እንግዲህ አብርሃምም ይናገራታል። እሱም እንግዲህ በዛኑ ሰዓት ባርኮን ይነሳና እህቴ ለቤቷ በማሰብ እንጂ ክፋት አስባ አይደለም፣ ለቤታችን በማሰብ ነው እንደዚህ እያደረገችው። ስለዚህ ምንም ያደረገችው ነገር የለም በማለትም ሲናገር አብርሃምም በዚህን ሰዓት የእናንተን ተንኮል እኔ ያውቃለሁ። ከዚህንም በፊት ንጹህ እናትና እህቷን አግታችሁ አስፈራርታችሁ ሌባ እንደሆነች አስናገራችኋት። ይሄንንም አሁን ደግሞ ምን ልታረጉ እንዳሰባችሁ ብሎ ሲላቸውም እጅግ ይደነግጣሉ። አብርሃም ይሄንን በመስማቱ ከመደንገጣቸው ይሄንን አላደረግንም አባቴ፣ ቆይ ላስረዳ ብላ ትለዋለች። ምንም የምታስረጅኝ ነገር የለም። አሁን እኔ የምፈልገው ይሄ ወንድምሽ እዚህ ቤት መኖር የለበትም። ይሄንንም ያደረጋችሁት አብራችሁ ተባብራችሁ ነው። ስለዚህ ይሄ የዲና ሀሳብ ብቻ ሳይሆን ያንተም ሀሳብ ይኖርበታል። ከዚህ እንድትወጣ እፈልጋለሁ ብሎ ይለዋል። እሷም በፍጹም ወንድሜ ከዚህ ቤት አይወጣም ብላ ስትለውም አሁኑኑ ከዚህ ቤት እንዲወጣ እፈልጋለሁ። እኔ ያገባሁት አንቺን እንጂ እሱን አይደለም። አሁን ከዚህ ቤት እንዲወጣ ነው የምፈልገው። እኔ እሱን ማኖር አልፈልግም። እኔ ነኝ መጀመሪያውንም የተሳሳትኩት በማለት ሲናገር እንዴት ነው ወንድሜን የምታባርረው? ወንድሜን አባረክ ነው እንዴ ወንድነትህን የምታሳየው? በፍጹም ወንድሜን እንድታባርረው አልፈቅድልህም ብላ ትለዋለች። እሱም እኔ መቼ አንቺን ጠየቅኩኝ? አሁኑኑ ከዚህ ቤት እንዲሄድ ነው የምፈልገው በማለትም ይናገራል። እሷም እንደዛ በሚናገራት ሰዓት ወንድሜ ብላ ብትጠይቅም ብትለምንም በፍጹም ዞር በይልኝ በማለት እንግዲህ ባርኮንን ከዛ ቤት እንዲወጣ ያደርገዋል። እሷም እጅግ በመናደድ ባርኮንን ተከትላው ትሄዳለች። ባርኮንን ተከትላ ከመሄዷ በፊት አብርሃምን ወንድሜን የምታባርረው ከሆነ እኔም እዚህ ቤት አልቀመጥም፣ እሱን ተከትዬ ነው የሚሄደው በማለትም ትነግረዋለች። አብርሃምም ጭራሹኑ ወንድሜን ካባረርክ አብረን አንኖርም እያስፈራራሽ መሆኑ ነው ብሎ ይላታል። እሷም እንደዛ መሆኑ ሳይሆን ወንድሜን አባረህ ከዚህ ቤት እሱ ከሄደ እኔም አብሬው ነው የሚሄደው በማለትም ስትናገረው
አንድ ነገር ልንገርሽ አይደል ብሎ ይላታል። ምንድነው በማለትም ስትጠይቀው እንደዛ የምታደርጊ ከሆነ ፍቺ ፈጽመን ነው የምትሄጂው በማለት ያስደነግጣታል። እሷም እጅግ በጣም ትደነግጣለች። እንግዲህ እሷም እንደዛ ከደነገጠች በኋላ ባርኮንንም አንተ ከዚህ ቤት ከሄድ እኔ ብቻዬን መኖር አልችልም። እዚህ ቤት ማናለኝ? ለምንስ ነው የምኖረው? በቃ ወደ ቤታችን ወደ ልጆቻችን እንመለስ ብላ ትለዋለች። እሱም በፍጹም አንቺ እዚህ ቤት መቀመጥ አለብሽ፣ አንቺ እዚህ ቤት መቀመጥ ነው የሚኖርብሽ እንጂ መሄድ የለብሽም ብሎ ይላታል። አንቺ ከዚህ ቤት ከሄድሽ ነገሮቹ ይበላሻሉ፣ እኔ ግን ተመልሼ መምጣት እችላለሁ በማለትም ይመልስላታል። ሆኖም ገንዘቡን እንግዲህ ዲና ባስቀመጠች ሰዓት ዲናና ባርኮን ለንጹህ ተንኮል እያዘጋጁ ሳለ ዲና ክፍል ውስጥ ገብታ ብሩን ባስቀመጠች ሰዓት ዶክተር ርብቃ እየተከታተለቻቸው ነበረ። እሷም በመከታተሏ አብራ እዛ ብሩን በሚያስቀምጡበትም ሰዓት ዶክተር ርብቃ ቀስ ብላ ተከትላ እነሱ ሲያስቀምጡ ሰላየች። ዞር ባሉበት ሰዓት ነበረ ዲና ያስቀመጠችውን ብር ወስዳ እየደበቀችው። ለዛ ንጹህ ነፃ ይወጣል። ንጹህንም ነይ የማሳይሽ ነገር አለ ብላ ትላታለች። ምንድነው የምታሳይኝ በማለትም ትጠይቃታለች። ዶክተር ርብቃም ንጹህን ይዛ ከሄደች በኋላ ይሄ የአብርሃም ብር ነው ብላ ትላታለች። ካዳ የአብርሃም ብር እዚህ ምንድነው የሚሰራው ብላ ስትጠይቃትም የአብርሃም ብር አንቺን ሌባ ለማስባል እነሱ ገንዘቡን አምጥተው ቦርሳሽ ውስጥ ከተው ከዚህ ቤት ሊያባረሩሽ ነበረ። እኔ በድንገት አይቻቸው ነበር፣ እነሱ ያስቀመጡትን ብር ወስጄ ነው ብላ ትላታለች። እነሱ እዚህ ቤት እንድትኖሪ ስለማይፈልጉ ከዚህ ቤት እንድትወጪ ለማስደረግ ነው ብላ ስትነግራት ንጹም እስከ ዛሬ ድረስ ለበደልኩሽ በጣም ይቅርታ አድርጊልኝ፣ አንቺ በጣም መልካም ሴት ነሽ፣ በጣም ጥሩ ሴት ነሽ ብላ ትነግራታለች። እሷም አይ እኔም ምንም አላደረግሽኝም፣ እኔም ለአብርሃም እንደዚህ ከጎኑ ሆነሽ እየታገልሽለት ስለሆነ በጣም ደስተኛ ነኝ። ለሚወዱት ሰው ማንኛውም የሚያደርጉት ሰው ነው። አብርሃም እጅግ እድለኛ ነው። እኔም የምወደው ሰው ቢሆን እንደዚህ ነበረ የማደርገው። ስለዚህ ምንም አላደረግሽኝም። ከዚህም በኋላ እጅ ለእጅ ተያይዘን የእነሱን ተንኮል እያንዳንዱን ነገር ማጋለጥ አለብን ብላ ትላታለች። እሷም እሺ ብላ ታመሰግናታለች። ለምንድን ነው ግን ይሄንን ነገር ሊያደርጉ የቻሉት በማለት እንግዲህ ንጹም ዶክተርን ትጠይቃታለች። ዶክተርም ይሄንን ነገር ሊያደርጉ ያሰቡበት ምክንያት እኔ በባለፈው ቀን መርዙን እንዳልጨመርኩበት ላንቺ በነገርኩሽ ሰዓት ባርኮን ተደብቆ ሰምቶ የነበረ፣ ስለዚህ በዛ የተነሳ ነው ከዚህ ቤት ሊያባርሩሽ የፈለጉት በማለትም ትነግራታለች። እሷም እጅግ ትገረምና እነኚህ ሰዎች በቃ ተንኮላቸውን ሊያቆሙ አልቻሉም አይደል በማለትም እንግዲህ ወሬያቸውን ይቀጥላሉ። ሆኖም እንደዛው እየተጫወቱና እያወሩ እያለ ንጹህ ካዳ ይሄንን ብር አሁን ምንድነው የምናደርገው ብላ ትላታለች። እሷም ይሄንን ብር ካዳ ምንድነው የምናደርገው ብላ ስትል እነሱ እንዳሳቡት የሆነ ሀሳብ መጥቶልኛል ብላ ትላታለች። እሷም ምንድነው የመጣልሽ ብላ ስትላትም የምነግርሽ ይሆናል። እነሱ እኛ ላይ ተንኮል እንደሰሩ እኛም ተንኮል ማድረግ እንችላለን። እያንዳንዱ ተንኮላቸውን ከኋላ እየሄድን ማጋለጥ አለብን ብላ ስትላት ንጹም እጅግ በጣም ተደስታ ትገኛለች። ሆኖም እንግዲህ ባርኮንን ከዛ ቤት ቀጥ ብሎ እንዲወጣ ስላስጠነቀቀው እሱም ሻንጣውን ይዞ ከቤት ወጥቷል። እንግዲህ ዲና እጅግ እየለመነችውም ቢሆን አብርሃም ቆርጦ ተነስቶ ከቤት አባሮታል። ሆኖም እንግዲህ ባርኮንም አንቺ እዚህ ተቀመጪ፣ እኔ ተመልሼ መጣና እራሱ አብርሃም ከዚህ ቤት እንዲወጣ አደርገዋለሁ ብለዋል። እንግዲህ
ዶክተርና ንጹም እንግዲህ በስታ ሰክረው እቅዳቸው ሁሉም በድል ስለተሳካላቸው እየሳቁና እየተደሰቱ ነበር። ሆኖም ጁስ ወስደው ፎቅ ላይ እየጠጡና እየሳቁ እያለ ዲና ትመጣባቸዋለች። ዲናም በመጣችባቸው ሰዓት እንግዲህ ከግራ ከቀኝ ጥርሷን እየነካከሰችው ሳለ ክፍሉ በዚህ አይነት ተጠናቋል። ውድ የተከበራችሁ ፋሚሊዎቼ ኮሜንት ላይ አስተያየታችሁን እንድታስቀምጡ ስል በአክብሮት እየጠየቅኳችሁ፣ ዛሬ አብርሃም ያለው ነገር በትክክል ነው ወይስ በትክክል አይደለም ያለው? እኔ ወንድምሽን ሳይሆን ያገባሁት አንቺን ነው አለ። ለምንድን ነው እንደዚህ ያለው? እንደዚህ አይነት ነገሮች አሉ ማለት ነው። እህታችሁ ጋር ስትሄዱ ወይም ወንድማችሁ ጋር ግን ስትሄዱ ሳይሆን እዛ እንደ መጋኛ ስትቀመጡ ነው። መቀመጥ የለባችሁም። ከዚህ ድራማ ትማራላችሁ። ሁሉም በውስጡ ያዝ ያዝ እያደረገ ስለሆነ ማለት ነው። እና ያው እኔ ያገባሁት ዲናን እንጂ አንተን አይደለም። እሷን ራሱ የማላባረራት ልጄን በውስጧ በሆዷ ስለያዘች ነው። አልያዘችም እኮ ተሳስቶ ነው። አልያዘችም። እኔ ሰምቻለሁ፣ አብርሃም ሰምቻለሁ። አርቲፊሻል ነው እንትኑ ውጤቱ እና እኔ እኮ ደነገጥኩኝ። አንተን አይደለም ያገባሁት አንተ ሂድልኝ ሲለው ጊዜ እንዴ እህቶቼ አግብተዋልና እዛ ከሄድኩኝ እንደዛ ያስቡኛል እንዴ ብዬ ደነገጥኩኝ። ፓንት ነው የቀጨሁት በድንጋጤ የተነሳ ማለት ነው። እስኪው ማርና